የሰላም ተስፋዬን የቀድሞ ባል ምን ነካው? በኢንስታግራም ገጹ ላይ ያጋራው ቀልድ አዘል ፎቶ ብዙዎቹን አስቆጥቷል። ጉዳዩ ምን እንደሆነና ከቀድሞ ባለቤቱ አርቲስት ሰላም ተስፋዬ ጋር ምን እንዳገናኘው ዘርዘር አድርገን ልንታዘብ ነው። ሌላው ቢቀር የተዋለደ ሰው እንዴት እንዲህ ባለ ተግባር ላይ ይውላል ያስባለውን የሰላም ተስፋዬን ጉዳይ የዳሰስን በናይጄሪያ ሌጎስ በተካሄደው 9ኛ የአፍሪማ ሽልማት ላይ የኢትዮጵያን ሰንደቅ ዓላማ በኩራት ከፍ ያደረጉትን የጥበብ ሰዎችም እናከብራለን። ድምፃዊት ቬሮኒካ አዳነና ዊሃ በአህጉሪቱ መድረክ ላይ ያሰሙት ድልና ያስመዘገቡት ደማቅ ስኬት ለመላው ኢትዮጵያውያን ምን አይነት የደስታ ስሜት እንደፈጠረ በዝርዝር እንመለከታለን። በሰላምና በአማኑኤል መካከል ያለውንና አዲስና ያልተጠበቀው ውዝግብ በጥልቀት እንፈትሻለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። ተዋናይት ሰላም ተስፋዬ በኢትዮጵያ የፊልም ኢንዱስትሪ ውስጥ ስሟ በጉልህ የሚጠቀስና በብዙዎች ዘንድ የምትወደድ ተዋናይት ናት። በበርካታ ስኬታማ ፊልሞች ላይ ባሳየችው ድንቅ የትወና ብቃት ብቻ ሳይሆን ልዩ በሆነው የአለባበስ ዘይቤዋና በማራኪ የኢንስታግራም ምስሎቿ በሚሊዮኖች ዘንድ ትታወቃለች። ከዓመታት በፊት ሰላም ከአማኑኤል ጋር ትዳር ስትመሰርት ሰርጋቸው በወቅቱ በኢትዮጵያ እጅግ ደማቅና መላው የጥበብ አፍቃሪ በከፍተኛ ጉጉት የተከታተለው ትልቅ ክስተት ነበረ። ሁለቱም በብዙዎች ዘንድ ምሳሌ የሚሆኑ ጥንዶች አሊያም ፓወር ካፕል ተብለው ነበረ። በወቅቱ የነበረው የሚዲያ ሽፋንና የደጋፊዎቻቸው ደስታ የሁለቱን ጥምረት እጅግ ልዩ አድርጎት ነበረ። በትዳር ቆይታቸውም አንድ ወንድ ልጅን አፍርተዋል። ነገር ግን ያ ሁሉ ውበትና የሕዝብ አድናቆት የታከለበት ፍቅር ሳይታሰብ በፍቺ ተጠናቀቀ። ፍቺው ይፋ በሆነበት ወቅት ሰላም ተስፋዬ ከባድ የማህበራዊ ሚዲያ ጫና ውስጥ ወድቃ ነበር። ዝነኝነቷ ታሪኩን እንደ ሰደድ እሳት እንዲሰራጭና በማህበረሰቡ ዘንድ ዋነኛ የመነጋገሪያ አጀንዳ እንዲሆን አደረገው። ከፍቻቸው በኋላም ሁለቱም ከተለያዩ ሰዎች ጋር ግንኙነት ጀምረዋል የሚሉ ወሬዎች ለረጅም ጊዜ ሲናፈሱ ቆይተዋል። ሰላም ከታዋቂው ሼፍ ዮሐንስ ጋር ግንኙነት እንዳላት፣ አማኑኤል ደግሞ የሼፍ ዮሐንስ የቀድሞ ፍቅረኛ ከሆነችው ከሄርመን ልዑል ጋር መታየቱ በህዝብ ዘንድ እንደ ትልቅ ድራማ ይታይ ነበረ። ይህ ሁሉ ውዝግብ ያስመረራት ሰላም ከእንግዲህ በኋላ የግል ህይወቷንና የፍቅር አጋሯን በፍጹም ለህዝብ ይፋ እንደማታደርግ ተናግራም ነበረ። ይሁን እንጂ ነገሮች ረብ ብለው በቆዩበት በዚህ ወቅት የቀድሞ ባለቤቷ አማኑኤል በኢንስታግራም ገጹ ላይ ያጋራው ምስል አለያም ሜም ነገሩን እንደገና እንዲቀሰቀስ አድርጎታል። አማኑኤል ሚ ቼንጂንግ ግራቭያርድ ቢኮዝ ዘይ ፑት ሚ ኔክስት ቱ ማይ ኤክስ ወይም ከቀድሞ ፍቅረኛ ያጠገብ ስለቀበሩኝ የመቃብር ቦታዬን ስቀይር የሚል በምስሉ ላይ እንደምታዩት ከመቃብር ወጥቶ ለመሸሽ የሚሞክር አይነት ምስል አሊያም ቀልድ የቀላቀለ ምስል ማጋራቱ ብዙዎችን አስገርመዋል። ይህ አገላለጽ ምንም እንኳን በቀልድ መልክ የቀረበ ቢሆንም ተመልካቹ ግን ከፍቺ በኋላ እንዲህ ያለ ነገር መለጠፍ አስፈላጊ ነበር ወይ? መለያየታቸው በሰላም አልነበረም ማለት ነው የሚሉ ጥያቄዎችን እንዲያነሱ አድርጓቸዋል። ታዲያ የትዳር አጋር ተሆኖ አንድ ልጅ በጋራ ከፈሩት ሰው ጋር በመቃብር እንኳን ጎን ለጎን መሆን አልፈልግም እስከ ማለት የሚያደርስ ምሬት ምን ይሆን ሲሉ ተመልካቾች በጥብቅ ጠይቀዋል። በዚህ ሁሉ ማህበራዊ ሚዲያ ላይ በሚነፍሰው ውዝግብ መካከል ብዙዎች አንድ መሰረታዊና እጅግ ጥልቅ የሆነ ነጥብ እያነሱ ይገኛሉ። ጥያቄውም ጥንዶች በትዳር መዝለቅ ባይችሉና መለያየት ቢወስኑ እንኳን የግድ በጠላትነት መወቃቀስና ገመናን አደባባይ ማውጣት አለባቸው ወይ የሚል ነው። በዚህ ረገድ ከዓመታት በፊት ትዳራቸውን በስምምነት የፈቱት ዶክተር ወዳጄነህ መሐረነና ታዋቂዋ ዘማሪት ሶፊያ ሽባባው እንደ ትልቅ አርአያ ይጠቀሳሉ። እነዚህ ሁለት ግለሰቦች በትዳር ቆይተው ከተለያዩ በኋላም ቢሆን አንዱ ስለ አንዱ ክፉ ነገር ሲናገሩ በፍጹም ተሰምተው አያውቁም። ይህ በክብር መለያየት አሊያም ኮንሺየስ አንካፕሊንግ የሚባለው መንገድ መለያየት የግድ ጦርነት እንዳልሆነ የታየበት ምርጥ ምሳሌ ነው። አሁን ላይ በተዋናይ ሰላም ተስፋዬና በአማኑኤል እንዲሁም በትላንቱ ጥንቅራችን ባየነው በኮሜዲያን ናቲ አብርሃም ጉዳይ ዙሪያ የሚነሱ አነጋጋሪ ነገሮች ሌላ ትልቅ እውነትን ይነግሩናል። ዝነኞች የፍቅር ህይወታቸውንና የግል ጉዳያቸውን ገና ከመጀመሪያው ከህዝብ አይን አርቀው በሚስጥር ቢይዙት ለስነ ልቦናዊ ሰላማቸው እጅግ የተሻለ መሆኑን እነዚህ አጋጣሚዎች በግልጽ ያሳዩናል። ፍቅር በዝምታ ሲገነባ ውበቱ የጥንዶች ብቻ ይሆናል። መለያየት እንኳን ቢመጣ ጉዳቱ በዛው ልክ በቤት ውስጥ ብቻ ተወስኖ ይቀራል። ነገር ግን እንደ ሰላም ያሉ ዝነኞች ህይወታቸው በሚሊዮኖች ፊት በይፋ የሚመራ በመሆኑ መለያየታቸው ብቻ ሳይሆን
ከዛ በኋላ የሚያሳዩት እያንዳንዱ እንቅስቃሴ፣ የሚናገሩት ቃልና በኢንስታግራም ገጻቸው ላይ የሚለጥፉት ሜም አሊያም ጥቅስ ሳይቀር ለሺህ አይነት ትርጉም ይጋለጣል። ከዚህ በፊት እንዲሁም ሰላም ተስፋዬ ከአንድ ፎቶዋ ጋር አያይዛ ብቻዬን ታገልኩ፣ ብቻዬን አሸነፍኩ የሚል ጥቅስ መለጠፏን ተከትሎም ብዙዎች ይህን ንግግር ከፈረሰ ትዳሯ ጋር ለማያያዝ ሞክረዋል። አሁን ከሰሞኑም አማኑኤል ያጋራው አይነት ሜም በቀልድ የታጀበ ቢሆንም በውስጡ ግን የመቃረንና የቂም መልእክት ሊኖረው ይችላል ተብሎ ስለሚታሰብ ውጥረቱን ያባብሰዋል። ይህ ደግሞ በግለሰቦቹ ላይ ብቻ ሳይሆን ወደፊት ታሪኩን በሚሰሙት ልጆቻቸው ላይም የማይጠፋ ስነ ልቦናዊ ጠባሳ ሊጥል ይችላል። ስለዚህም በሰላምና በአማኑኤል መካከል ያለው ወቅታዊ ሁኔታ ዝነኞች በግል ሕይወታቸው ላይ ከፍተኛ ጥንቃቄ ማድረግ እንዳለባቸው ያስገነዝባል። ከሁሉ በላይ ደግሞ መለያየት ግድ ከሆነ እንኳን በክብር መለያየት ይቻላል የሚለው የዶክተር ወዳጄንና የሶፊያ ሽባባውን የተረጋጋ መንገድ መከተል ለራስም ሆነ ለቤተሰብ ሰላም ምን ያህል አስፈላጊ እንደሆነ ዳግም ያስታውሰናል። የምንወዳችሁ የቻናላችን ቤተሰቦች እናንተስ አማኑኤል ያጋራው መልእክት ምን ያክል ተገቢ ነው ብላችሁ ታስባላችሁ? እንደተለመደው የተሰማችሁንና ያሰባችሁትን እናውቀው ዘንድ ሀሳብ መስጫው ላይ ብታሰፍሩልን ይደርሰናል፣ እንወያይበታለን። እንግዲህ ከዝነኞቹ የግል ሕይወት ውዝግቦች ወጣ ስንል ደግሞ በትላንትናው ዕለት መላው ኢትዮጵያን ወደ አስደሰተውና ወደ ታላቅ አገራዊ ኩራት ስንመለስ በናይጄሪያ ሌጎስ ከተማ በተካሄደው 9ኛው የአፍሪማ የሽልማት ስነ ስርዓት ላይ የኢትዮጵያ ስም በደመቀ ሁኔታ ተደጋግሞ ሲጠራ አምሽቷል። ድምፃዊት ቬሮኒካ ዳነ በዚህ ትልቅ አህጉራዊ መድረክ ላይ ታሪክ መስራት ችላለች። ቬሮኒካ ዘ ቤስት አርቲስት ኢን አፍሪካን ትራዲሽን ሙዚክ በተሰኘው ዘርፍ ከአፍሪካ ጠንካራ ተፎካካሪዎች ጋር ተፎካክራ አሸናፊ በመሆን የኢትዮጵያን ሰንደቅ ዓላማ ከፍ አድርጋለች። ለዚህ ታላቅ ስኬት ያበቃት ደግሞ የኢትዮጵያን ጥንታዊና ባህላዊ የሙዚቃ ቅላጼዎች ከዘመናዊ ሙዚቃ ስልት ጋር በሚያስደንቅ ሁኔታ አቀላቅላ ያቀረበችበት ብቃቷ ነው ተብሏል። ይህም የኢትዮጵያ ባህል በአፍሪካ አህጉር ላይ ያለው ተወዳጅነት እንዲጨምር ትልቅ አስተዋጽኦ አድርጓል። ታዲያ ቬሮኒካ ይህንን ሽልማት በተቀበለችበት ወቅት ለፈጣሪዋ ያላትን ምስጋና አቅርባለች። ይህ ድል ቬሮኒካ በአፍሪማ መድረክ ላይ ለዓመታት እንድትታወስ የሚያደርጋት ብቻ ሳይሆን የሀገራችንን የጥበብ ስራዎች ለዓለም ለማስተዋወቅ እንደ ትልቅ ድልድይ የሚያገለግል ነው። ታዲያ ሀገራዊ ደስታችን በዚህ ብቻ አላበቃም። ሌላኛዋ የጥበብ ሰው ዊሃ በቤስት አፍሪካን ዳንስ ኮሪዮግራፊ ዘርፍ አሸናፊ በመሆን ሌላኛውን ድል ለሀገራችን አስገኝታለች። በሁለት የተለያዩ ዘርፎች ኢትዮጵያን በአፍሪካ መድረክ ላይ እንዲህ ደምቀው መታየታቸው በኪነ ጥበብ ዘርፍ ያለንን ትልቅ አቅም በድጋሚ ያስመሰከረ ጉዳይ ሆኗል። እንግዲህ ዛሬው ዝግጅታችን በሁለት ፍጹም ተቃራኒ ገጽታዎች ላይ ያተኮረ ነበር። በአንድ በኩል ስኬትና ዝና በተዋናይት ሰላም ተስፋዬ ላይ ያመጣውን ከባድ የማህበራዊ ሚዲያ ጫናና ከፍቺ በኋላ የሚከተሉትን ያልተጠበቁ ዝግቦች ተመልክተናል። በሌላ በኩል ደግሞ ያው ዝናና ታታሪነት ለድምፃዊት ቬሮኒካ ዳነና ለዊሃ ታላቅ አህጉራዊ ድልን በማምጣት መላው ኢትዮጵያን በኩራት አንገታቸውን ቀና እንዲያደርጉ አድርጓቸዋል። የምንወዳችሁ የቻናላችን ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትሉ ይሆን? የሰላም ተስፋዬ ቀድሞ ባለቤት አማኑኤል ያጋራው ሜም በቀላሉ እንደ ቀልድ መታየት ያለበት ነው ወይስ በመካከላቸው የነበረውን ግንኙነት በሰላም አለመጠናቀቁን የሚያሳይ ፍንጭ ነው? ብዙዎች በፍቅር የሚጀምሯቸው የዝነኞች ትዳር እንዲህ በፍጥነት የሚፈርስበትስ ምክንያት ምን ይመስላችኋል? ከዝነኝነት የሚመጣው ጫና ወይስ የግል ሕይወትን ለሕዝብ ይፋ ማድረግ ለፍቺው ምክንያት ሊሆን ይችላል? በተጨማሪም እንግዲህ በአፍሪማ መድረክ ላይ ደማቅ ድል ያስመዘገቡት ለቬሮኒካና ዊሃ ያላችሁን የደስታ መግለጫና የእንኳን ደስ አላችሁ መልእክት በኮሜንት መስጫው ላይ እንድታሰፍሩ እየጋበዝኩም ለዛሬ ያዝንላችሁ መረጃ እንግዲህ ይመስላል። ቪዲዮውን ላይክ በማድረግ አጋርነታችሁን ግለጹልን። ታዲያ እንግዲህ እንዲህ ያሉ ወቅታዊና አነጋጋሪ ጉዳዮች እንዲደርሰዋችሁ ደግሞ ቻናላችን ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።